ሕማማት ይጣራል። ቀናቱን ዕለታቱን መጻሕፍትን በክርስቶስ ብርሃንነት እናያለን። ክርስቶስ ብርሃናችን ነው። ብርሃናችን ስንል ምናየው ነገሮችን የምንመለከተው ዓለምን የምንረዳው ስነ ፍጥረትን የምናየው ብሉይ ኪዳን በጨለማው ዘመን የተጻፈ የብሉይ ኪዳን መጻሕፍትን የምንረዳቸው በክርስቶስ ብርሃንነት ነው። የሚተረጎሙ በክርስቶስ ብርሃንነት ነው። ነገሮችን የምናያቸው የዓለምን ክፋት በጎነት የምናየው በክርስቶስ ብርሃንነት ነው። በክርስቶስ ብርሃንነት ማንመላለስና ማናይ ከሆነ ራሳችን ልቡናችን በክርስቶስ ብርሃንነት ማንመረምር ከሆነ በጨለማ እየኖርን ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆት አካላት በስም በአካል በግብር ሶስት ብንል በባህሪ በሕልውና በመለኮት በስልጣን አገዛዝ የዓለም በመመገብ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ማድረግ እንጀምራለን። ክቡራን ኦርቶዶክሳውያን መዝገበ ውሉድ የጥምቀት ልጆች በክርስቶስ ክርስቲያን የተሰኛችሁ ኦርቶዶክሳውያን በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። ልዑል አምላካችን እግዚአብሔር ከዚህ ጊዜ ደርሶ እንድናመሰግነው የረዳን ያገዝን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ኦርቶዶክሳውያን ዓመቱን ሙሉ የማን ቀን ነው ብንባል የክርስቶስ የእግዚአብሔር ቀን ነው። ዓመታት በሙሉ ስያሜ ያላቸው፣ ቀናቱ በሙሉ የእግዚአብሔር ቀኖች ናቸው። ቀናቱን ለማን እንሰጣለን? ለእግዚአብሔር። ጊዜውን ሁሉ ለእግዚአብሔር ሰጥተን እናሳልፋለን እና በዚህ መሰረት ባሳለፍነው ወይም ወራት አብይ ጾም ሳምንታቱን ዕለታቱን ክርስቶስ ያደረጋቸውን ታምራት የሰራቸውን ስራዎች በሙሉ ሰጥተን ለክርስቶስ ሰይመን ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር በሚል አሳልፈናል። ይህ የምንለው ግን እያንዳንዱን ቀናት በክርስቶስ ብርሃንነት ስለምናይ ነው። የዛሬው ሳምንትም ይህ ሳምንት ሕማማት ተብሎ ይጠራል። ቀናቱን ዕለታቱን መጻሕፍትን በክርስቶስ ብርሃንነት እናያለን። ክርስቶስ ወደዚህ ዓለም መጥቶ ብርሃን መጻ ውስተ ዓለም፣ ብርሃን ወደ ዓለም መጣ። በጨለማ የሚኖር ሕዝብ ብርሃንን አየ ተብሎ እንደተነገረን እያንዳንዱን ነገር የምናየው በክርስቶስ ብርሃንነት ነው። ክርስቶስ ብርሃናችን ነው። ብርሃናችን ስንል ምናየው ነገሮችን የምንመለከተው ዓለምን የምንረዳው ስነ ፍጥረትን የምናየው ብሉይ ኪዳን በጨለማው ዘመን የተጻፈ የብሉይ ኪዳን መጻሕፍትን የምንረዳቸው በክርስቶስ ብርሃንነት ነው። የሚተረጎሙ በክርስቶስ ብርሃንነት ነው። ክርስቶስ ሲመጣ ያልተገለጠ ነገር የለም። የአይሁድ ክፋትም ተገልጧል። ቤተክርስቲያን በስውር የነበረችው ቤተክርስቲያን የተገለጠችልን በክርስቶስ ብርሃንነት ነው። አሁን ቤተክርስቲያንን የምናገራት በምሳሌነት በእነ አብርሃም በእነ ያዕቆብ ውስጥ ነበር ስትመሰል ነበር። ግን ቤተክርስቲያንን ያየናት በክርስቶስ ብርሃንነት ነው። አዲስ ኪዳን የተተረጎመው መስቀሉንም ያየው ነው። መንግስተ ሰማያትንም ያየነው ሊቃውንት የሚባሉ መጻሕፍትን ያየናቸው በክርስቶስ ብርሃንነት ነው። አሁን መጻሕፍት ብርሃናት ናቸው። ብርሃን የሆኑት ማን ስለተጻፈባቸው ነው? የክርስቶስ ስራ ስለተጻፈባችሁ፣ የክርስቶስ ታምራት፣ የክርስቶስ የማዳን ስራ ስለተመዘገበባችሁ መጻሕፍት ብርሃናት ተብለው ተጠርተዋል። ክርስቶስ የሰው ልጅም ክርስቶስ ያደረበት ማኅደረ ክርስቶስ ነውና ብርሃን ተብሎ ተጠርቷል። እናንተ የዓለም ብርሃን ናችሁ ብሎ የነገረን እርሱ ራሱ ብርሃንነቱን በእኛ ውስጥ አሳድሮ የዓለም ብርሃን ናችሁ ብሎ ነገረን። እርሱ ሕይወትነቱን በእኛ ላይ አሳድሮ የዓለም ጨው ናችሁ፣ የዓለም የሚጣፍጥባችሁ ጨው ናችሁ ብሎ ነገረን እና ነገሮችን የምናያቸው የዓለምን ክፋት በጎነት የምናየው በክርስቶስ ብርሃንነት ነው። በክርስቶስ ብርሃንነት ማንመላለስና ማናይ ከሆነ ራሳችን ልቡናችን በክርስቶስ ብርሃንነት ማንመረምር ከሆነ በጨለማ እየኖርን ነው ማለት ነው እና በክርስቶስ ብርሃንነት እያየናቸው መተን ከዚህ ደርሰናል። የዛሬው ሳምንት ይህ ሳምንት ማን ተብሎ ይጠራል? ሕማማት ተብሎ ይጠራል። ሕማማት ተብሎ ይጠራል። የዛሬው ሕማማት ስንል ሕማማት መታመም ነው።
ህመሞች ብለን እንጠራለን። ብዙ ህማማትን ነው የምንጠራው። አንደኛው ህማም የክርስቶስ ህማማት በጣም ብዙ ናቸው። እያንዳንዱን የክርስቶስን በኋላ የምናየው ሆኖ ህማማቱን ስናያቸው በብዙ መንገድ ይታያሉ። ሁለተኛ ደግሞ 5500 የነበረው የትውልዱ ህማማት ተብሎ ይጠራል። ሶስተኛ የቤተ ክርስቲያን ህማም አለ። እነዚህ ሶስት ህማማትን ነው የምናየው። ህማማት ስንል አንደኛ የክርስቶስ ህማማት፣ ሁለተኛ 5500 ዘመን የነበረውን ህማም፣ ሶስተኛ የቤተ ክርስቲያንን ህማም። እነዚህ ህማማት አንድ ክርስቲያን ነኝ ከሚል ልቡና ውስጥ አይጠፉም። ህማማትን ቀኑ ከማን ይጀምራል ካላችሁኝ ከሆሳዕና ነው የሚጀምር። ሆሳዕና ቀኑ 2 ቀን ነው፣ 1 ቀን አይደለም። ዝማሬም ሐዘንም መከራም ደስታም ነው። ደስታ አልዓዛር ተነስቷልና እልል ብለና ዘምረናል። በዝማሬያችን ውስጥ ግን አንድ ነገር አለ። ሆሳዕና በአርያም የሚለው ዝማሬ አሁን አድን የሚል አሁን አድን ማለት ምን ማለት ነው? አላዳንም። መጻጉዕን ሲያድን አይተነው ነበረ። ደም የሚፈሳትን ሴት ሲያድን አይተነው ነበረ። እውራን ሲበሩ፣ ለምጻሞች ሲነጹ፣ አንካሶች ረተው ሲሄዱ አይተናቸው ነበር። በሆሳዕና ዕለት አይናቸው የበራ እውራንም እግራቸው የዳኑ አንካሳንም ከለምጻቸው የተፈወሱ ደም ይፈሳቸው የነበሩ ሴቶች ወይም ደማቸው የቆመላቸው ሴቶችም አብረው አሁን አድን ይላሉ። አሁን አድን። ሌላ ዝማሬ ተጨመረ። አንደበታቸውን አበ እመ ማለት ያልጀመሩ ህፃናትም አሁን አድን እያሉ ይዘምራሉ። አሁን አድን እያሉ መዘመር ጀመሩ። ሆሳዕና ለምን አሁን በዝማሬ ውስጥ ምን አለ ማለት ነው? መከራውን እየነገርነው ነበር። አሁን አድን የሚለው ከ38 ዓመት ደዌ ከመዳን በላይ ሌላ ምን የበለጠ ድነት ኑሮ ነው እንዲህ እያለ የምናገረው? ከ38 ዓመት በደዌ ውስጥ ከመኖር ሰው የለኝም ብሎ ከመናገር ከዚህ የበለጠ ምን መዳን ኑሮ ነው? አይን እንኳን ፊት የሌለው ሰው የአይን ምልክት የሌለው ሰው አይኑ ድኖለት አይን ተሰርቶለት ደግሞ አሁን አድን ሆሳዕና በአርያም አሁን አድን እያለ ይዘምራል። ይህ ዝማሬ ምንድን ነው? አንደኛው በአልዓዛር ሞት እንዘምራለን። ሁለተኛው ደግሞ አሁን አድን እያለ እንዘምራለን። አልዓዛር ድኖ አይደለም? ሙታን ከተነሱ ስለምንድን ነው የምንዘምረው? ሙታን ተነስተዋል። ሙታን ያስነሳን አምላክ አሁንም አድን እንለዋለን። ለምጻምን ያነጻ አምላክ አሁንም አድን እንለዋለን። ስለዚህ ሆሳዕና ቀኑ 2 ነው። ቀኑ 2 ነው። በሆሳዕና ዕለት እንዘምራለን፣ በሆሳዕና ዕለት እናዝናለን። በሆሳዕና ዕለት 2 ሕማማት እናገራለን። በእኛ መዝሙር መታመሙን የክርስቶስን ሕማም እናገራለን። በእኛ መዝሙር እኮ ነው። በእኛ መዝሙር የክርስቶስን ሕማም እናገራለን። በአይሁድ ቅናትም የክርስቶስን ሕማም እናገራለን። የአይሁድ ቅናት ኩሉ ዓለም ተለወልድሬሁ ዓለም በሙሉ ተከተለው ብለው ቅናታቸውን የጀመሩበት ቀን ነው። ዓለምን በሙሉ አስተባብረው እስከሚሰቅሉት ድረስ ዓለም በሙሉ የተከተለውን ክርስቶስ ዓለምን በሙሉ በክፋታቸው እነሱን አስከትለው ስቀለው ብለው ሊያስፈርዱበት ክፋታቸውን የጀመሩበት ቀን ነው እና በሆሳዕና ዕለት ሕማማቱን እንጀምራለን ማለት ነው። አንድ ሆሳዕና ምንድነው? ሕማማቱን የጀመረበት ነው። ሊቃውንተ ቤተክርስቲያን የሆሳዕናን ዕለት እትውስ ከሚባል ጸሎተ ፍትሐት ከሚባል ኑዛዜ ይደረጋል ብለው ይናገራል። ከዚያን በኋላ እትው ከስተባለ በኋላ ፍትሐት ነው የሚጀመር። ፍትሐት ይጀመራል። እያንዳንዱ ሰው በሕማማት ውስጥ ቢሞት እንኳን የሆሳዕና ዕለት የተፈታው ፍትሐት ለእርሱ ምንድነው ማለት ነው? ጸሎተ ፍትሐት ተደርሶለታል። እያንዳንዳችን አሁን የሚሆነውን አናውቅምና ከአሁን ጊዜ በኋላ የሚደረገውን አናውቅምና የሆነ አደጋ ቢገጥመን ፍትሐት ተደርጎልናል። እዚያን በኋላ ሕማም ነው። ኑዛዜ የለም፣ መስቀል መባረክ የለም፣ ጨዋታ የለም። ሁሉም አዘንተኛ ነው። ግብረ ሕማም የሚባለውን መጽሐፍ ማንበብ እንጀምራለን። ግብረ ሕማም የሚባል መጽሐፍ አለ። የሕማም መጽሐፍ ቤተክርስቲያን መጻሕፍቶቿ 2 አይነት መጻሕፍት አሏት። የደስታ መጽሐፍና የሕማም መጽሐፍ።
የደስታው መጽሐፍ ከመከራ በኋላ ደስ ብሎን ስንዘምር የምናየው መጽሐፍ ነው፣ የምናነበው መጽሐፍ ነው። ይህ መጽሐፍ ኋላ ልናነበው ካልሆነ በቀር በዚህ ዓለም ብዙ አናነበው። ማይነበብ መጽሐፍ ነው። በዚህ ዓለም ያለ መከራ ነው። ክርስቶስም ለሐዋርያት ነግሮ የሰደዳቸው መከራቸውን ነው። ደስታቸው ከሞት በኋላ ነው። እሱ ደግሞ ከሞት በኋላ ተነስተን የምናነበው መጽሐፍ ነው። ምናልባት በመከራ ውስጥ ደስ እያለን መከራውን ስንቀበለው ራሱን መከራውን እንደ ደስታ ቆጥረን ደስ ይለን ካልሆነ በቀር የክርስቶስን መከራ ወይም በዚህ ዓለም መከራ አለብን ማለት ነው። እና ሁለት አይነት መጽሐፍ አላት። የመከራ መጽሐፍ አላት፣ የደስታ መጽሐፍ አላት። ከዚህ መጽሐፍ ውስጥ መካከል ደግሞ ግብረ ሕማም ይባል የተሰበሰበ መጽሐፍ አላት። የተሰበሰበ መጽሐፍ ግብረ ሕማም የሚባለው መጽሐፍ አላት። ትልቅ መጽሐፍ ነው። ሳምንቱን ሙሉ ሁሉን ነገር ትተን ቤታችን ትተን ስራችን ትተን የተለመደ ጸሎት እንኳን መልክን የመሰለ ጸሎት አቋርጠን ምን ሰማው መጽሐፍ ግብረ ሕማም ይባላል። ይሄ ደግሞ የተሰበሰበ መጽሐፍ ነው። የተሰበሰበ ከምን የተሰበሰበ ከአዲስ ኪዳን፣ ከብሉይ ኪዳን፣ ከሊቃውንት፣ ከቀኖና ሐዋርያት የተቀነነ መጽሐፍ አለን ማለት ነው። የተቀነነ መጽሐፍ አለን። ቀኖና ማለት ሕግ፣ ስርዓት፣ መለኪያ ነው። በዚህ የተቀነነ መጽሐፍ አለ። ወንጌል በዚህ ውስጥ አለ። የሊቃውንት ትርጓሜ በዚህ አለ። ስንክሳር በዚህ አለ። ታምረ ኢየሱስ በዚህ አለ። ታምረ ማርያም በዚህ አለ። በዚህ መጻሕፍት ውስጥ የአበው የምናኔ ሕይወት አለ። በዚህ እና ወሊድስ አለ። ከሁሉም የተወጣጣ ነው። ይህ መጽሐፍ መውጣታቱ ህብረተ ቤተ ክርስቲያን የቤተ ክርስቲያን አንድነት ነው። የክርስቶስን መከራ አለ። የእመቤታችን ታምር ጽፎ የክርስቶስን ታምር ይጽፋል። የወንጌል ንባብ አስነብቦ የእነ ዮሐንስ አፈወርቅን የእነ ቄርሎስን ትርጓሜ ያስገባል፣ ያመጣል። ሃይማኖት አለበት። ህብረቱ ድርሰቱ የድርሰቱ መሰባሰብ የቤተ ክርስቲያን ህብረታዊነት የእኛን አንድነት በዚህ ሳምንት አንድ ሆነን የክርስቶስን ሕማምና መከራ ምንናገርበትን ይናገራል። አንድ ሆነን ሴት ሳንል ወንድ ሳንል መነኮስ ሳንል ባይታዊ ሳንል ሁሉም ባይታውያን በአታቸውም ትተው መጥተው አንድ ሆነው የሚገናኙበት ሀጥ ጻድቅ ሳይባል ሁሉም ተሰባስበን የምንሰባሰብበት ነው። ይህ መጽሐፍ ደግሞ የኛ አንድ ሆነን ተሰባስበን የምንሰማው መጽሐፍ ስለሆነ መስማት ማንፈልገው ስለ መዳናችን ስለ መከራችን መስማት ማንፈልገው ነገር የለም። ሁሉም ነገር የተጻፈበት ነው። ይህ መጽሐፍ እናነባለን። በዚህ ውስጥ ግን መጽሐፍ ብቻ አይደለም የምናነበው። እያንዳንዳችን ህይወታችን እያንዳንዱ ክርስቲያን ህይወት ይነበባል። ህይወታችን ይነበባል። የዮሐንስ አፈወርቅ ህይወት ይነበባል። የእመቤታችን ሐዘን ይነበባል። የክርስቶስ ህይወት ይነበባል። የ5500 ዘመን የነበረው ህይወት ይነበባል። በዚህ መጽሐፍ ውስጥ እናነባለን ማለት ነው። ይህን ግብረ ሕማም እያነበብን እንጀምራለን ማለት ነው። ስለዚህ ሆሳዕና ግብረ ሕማም የሚጀምረው ከሆሳዕና ከሰዓት ነው። እቱ ከተባለ በኋላ ተጋቦት በካህናት የካህናት መሰባሰብ የምዕመናን መሰባሰብ በአንዲቷ ቤተክርስቲያን ሰብስብ ብለን እንሰባሰብና ይህን ጸሎት እንጀምራለን ማለት ነው። ሌሊት እንቅልፍ የለንም። እንቅልፍን እንቀጣለን። እንቅልፍ ይቀጣል። የሚበላ የሚጠጣ ነገር እንቀጣለን። መብል መጠጥ ቅጣት ላይ ይውላል። መብል መጠጥ በራሱ ቅጣት ላይ ነው። ምክንያቱም ያገኘነውን አንበላም፣ ያገኘነውን አንጠጣም። ባገኘነው ሰዓት በፈለግነው ሰዓት ያገኘነውን ነገር አናኝክም፣ አናለም። ምን ብለናል ማለት ነው? መብል መጠጥን ቀጥተናል ማለት ነው። እንቅልፋችን ቀጣነ፣ መብል መጠጥን ቀጣነ። ጊዜው በራሱ ምን ሰዓት ነው? ፀሐዩ ሲጨልም፣ ፀሐይ ስትገባ። ያም ደግሞ ደረቅ ነገር እንድንመገብ መጻሕፍት ያዘዛል። ራሳችን መቅጣት ጀመርነ ማለት ነው። ራሳችን የምንቀጣበት ሳምንት ነውና ይህ ሁሉ ነገር በሕማማት ተጀመረ ማለት ነው። ከካህናት ጋር ስንሰበሰብ ከነዚህ እድሜ ዘመናቸውን በጾምና በጸሎት ካሳለፉ ገድላት፣ ታምራት፣ መጻሕፍት ከክርስቶስ መከራ ጋር ስንኖር እኛ ደግሞ ይህን ስጋዊ ፍላጎታችን ይዘና አንመጣም። እያነበብን ያለ እየኖርን ያለ መንፈሳዊ ልደታችን ነው እያከበርን ያለ። መንፈሳዊ ዘራረግ የሚባለው አለ አይደለ? ይህ መንፈሳዊ ዘራረግ የሚባለው ምንዛመደው ከማን ጋር ነው? ከነ ዮሐንስ አፈወርቅ ከቅዱሳን ጋር ምንዛመደው በዚህ ህመማችን ነው፣ በክርስትናችን ነው። ቤተክርስቲያን በምናከብረው ህመም በመስቀሉ ነው የምንዛመደው። ሌላ ዝምድና የለው። ከእናታችንና ከአባታችን የምንወለደው ዝምድና ያራርቀናል።
እገሌን ወለደ፣ እገሌን ወለደ፣ እገሌን ወለደ እያለ ስንል ቀጥለን 7 ቤት ደረሰ እንጋባ እንላለን። ባይድ ደረሰ 8 ቤት እኮ ሆኗል መጋባት አለብን ብለን እንናገራለን። ባይድ ሆነናል፣ ባይድ ያደርገናል። ቀጥሎ ባይድ እንኳን ባንሆን እንጣላለን። ገንዘቡ አባሲ እንጣላለን አይደል? በገንዘቡ እንጣላለን። በገንዘቡ ገና ከመቃብር ላይ ሆነን በህይወት እያለን አንዳንድ ጊዜም እናትና አባታችን የምንፈልገው ለጥቅም ይመስል ድረስ ገና ከመሞታቸው አስቀድሞ ለልጅሽ ኮይን ሰጠሽ፣ ለገሌ ኮይን አወርሰሽ፣ ለገሌ ኮይን አድርገሽ ብለን በእናትና በአባታችን ከሞታቸው አስቀድሞ በሽምግልናቸው ጠባችንን እንጀምራለን። ክርክራችን፣ ንትርካችን፣ ጠቡን እንጀምራለን። ይህ ስጋዊ ነዋ። መጋደል፣ በእናትና በአባት ደም መፋሰስ እንዳንገናኝ ቤት ዘግቶ አይናችን ጨፍነን ወንድማችን ልቡናችን ዘግተን በልቡናችን በወንድማችን የቋጠርነው ቂም ንስሐ የማይፈታው እንቀመጣለን፣ እንሰቃያለን። በስጋዊ ተለያይተናል ማለት ነው። ከመወለድ ጀምሮ እኮ አንዳንድ ጊዜም ከእናትና ከስጋ መወለዳችን የእናት ወድ እኮ ዝንጉርጉር ነው። በቃ አንዱ ሌላ፣ አንዱ ሀብታም፣ አንዱ ድሃ፣ አንዱ ቀይ፣ አንዱ ጥቁር ብለን ተለያየን። የእናታችን ማይፀን ገና ከማይፀን ልዩነት አደረገ። ይህ መንፈሳዊ ዘር ሐረግ ግን የማንለይበት ነው። በክርስቶስ ሞት በአባታችን ሞት እኮ መለየት የለም አይደል? ይህ መንፈሳዊ ዘር ሐረግ ነው የተመሰረተልን። መሞቱ መንፈሳዊ ዘር ሐረግ አንተ አፍሪካዊ ነህ፣ አንተ ጥቁር ነህ፣ አንተ ነጭ ነህ፣ አንተ አውሮፓዊ ነህ ማንበባልበት መስቀላችን አይተን ምንገባባበት እነ ዮሐንስ አፈወርቅን እኮ ምንዛመዳቸው በመንፈሳዊ ዘር ሐረጋችን ነው። እነ ቅዱስ ጊዮርጊስ ምንዛመዳቸው በመንፈሳዊ ዘር ሐረጋችን ነው። እነ ቅዱስ ያሬድን ዘመድ ወንድም ብለን ምንዛመዳቸው በዚህ ዘር ሐረግ በኩል ነው። ሌላ ዘር ሐረግ የለም። ይህ ዘር ሐረግ የተመሰረተበት ነው። ይህን ዘር ሐረግ የተመሰረተበት ነው። አንድነታችን ህብረታችን የተመሰረተበት ነው። በዚህ ደግሞ በህማም አንድ እንሆናለን። በነገራችን ላይ የቤተ ክርስቲያን ህማም እንዲገባን እንታመን እና አንድ ሴት ልጅ የእናቷ ህመም እንዲገባት ቢያንስ እንኳን አንድ ማማጥ አለባት። አንድ ጊዜ ማማጥ አለባት እናቷን ለመረዳት። እናትነትን አመጣም የልጇን ልቅሶ መታገስ አለባት። አንድ ደቀ መዝሙር የመምህሩን መከራ ለመረዳት ደቀ መዛሙርትን ሰብስቦ ጉባኤ ላይ ማስተማር አለበት። ጠባያቸውን ከዓለም ለምደውት የመጡ ጠባይ ከእናት ከአባታቸው ከጎረቤታቸው ከማህበራዊ ኑሮ ለምደውት የመጡ ጠባይ በመምህሩ ላይ ያርጋል እና ይህን ማስተማር አለበት። መከራውን መልመድ አለብን ማለት ነውና ይህንን መጽሐፍ እያነበብን እንኖራለን። እኛም ምን ነበብ መጽሐፍ እንሆናለን። ይህ መጽሐፍ ሊቃውንት ሲያነቡ መምህራን ሲያነቡ ከሰማነ እኛ እንነበባለን ወይ? የሚነበብ ህይወት አለን ወይ ብለን ራሳችንን እናያለን ማለት ነው። በመጽሐፍ ውስጥ ቤተክርስቲያን ክርስቶስን እንዲህ ብላ ታስተምራለች። ኢየሩሳሌም ወደ ቤተ መቅደስ ገባ ትላለች ቤተክርስቲያን። ወደ ቤተ መቅደስ ገባ። ወደ ምን ገባ? ወደ ቤተ መቅደስ። ወደ ቤተ መቅደስ የገባው ወደ እያንዳንዳችን ህይወት ነው የገባው። እዚህ ቀደም እኮ በምኩራብ ሲያስተምር አይተናል አይደል? ምኩራቡን ገስጾ እናንተ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ ያደረጋችሁት ብሎ ቤተ መቅደሱን ሲያጸዳ አይተናል። ለምንድን ነው የዛን ሰዓት ያልዘመርነው ያልተናገርነው? ልዩ ዝማሬ ነው። ለምንድን ነው ያልዘመርነው? በዛን ሰዓት እኮ አልዘመርነው ሆሳዕና በአርያም ብለን ያልዘመርነው። ዛሬ ግን ወደ ቤተ መቅደስ ገባ ብለን የዘመርነው ክርስቶስ ወደ እያንዳንዳችን ህይወት ነው የገባ። ወደ ራሳችን እንድናይ ነው ያደረገ። ራሳችን ወደ እያንዳንዳችን ህይወት ገባ። መቅደስ እኮ እኛ ነን ገባ። እሺ እንዳይሁድ ወደ ቤተ መቅደስ አትገባም እያለ ሽመላችን ይዘን እንደበደበው ይሆን? አይሁድ እኮ ቤተ መቅደስ ሲገባ ሌሎቹ ህፃናት ሲዘምሩ፣ አይባን ሲዘምሩ፣ ፀሐይ ሲዘምር፣ ሌሎች ፍጥረታት ሲዘምሩ፣ እነሱ ግን ሽመል ይዘው ወደ ቤተ መቅደስ እንዳይገባ ይከላከሉ ነበር። ወደ ቤተ መቅደስ መግባት ማለት ወደ እያንዳንዳችን ህይወት ገብቷል። ህይወታችን ማን ነው ማለት ነው? ክርስቶስ ነው። ክርስቶስን ህይወት አድርገን መጻሕፍትን እያነበብን እንደርሱ ለመታመም ጅማሬ ያደረግንበት ነው። እንኳን ወደ መከራው በሰላም መጣን፣ በሰላም አደረሰን። 5500 ዘመን በስጋና በነፍስ መከራ ነበረባቸው። አዳም የሞት ሞት ትሞታለህ ተብሎ
የሞት ሞትን ከተፈረደበት በኋላ የሞት ሞትን ጽዋ ከጠጣ በኋላ በነፍሱም በስጋው መከራ አግኝቶታል። የስጋው መከራ ሰውነቱ ደካማ ሆነና የሚቆስል የሚታመም የሚሞት የሚራብ የሚጠማ ከአንዱ ሀገር ወደ አንዱ ሀገር ምግብ ፍለጋ ልብስ ፍለጋ የሚንገላታበት ዘመን ነበረ። ብዙ ጊዜ ሰው ግማሽ ዘመኑን በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋ የሚያሳልፍበት በሕማም የሚያሳልፍበት አካሉ ጎሎ የሚወለድበት በአካል ማጣት ባለመስማት ባለማየት ባለመናገር የሚኖርበት የሰው ልጅ በሙሉ ሕይወቱ በሕማምና በመከራ ውስጥ ስጋው አለፈ። ሙቶ እንኳን ነፍሱ ከስጋው ተለይታ ስጋው በመቃብር ፈርሶ በስብሶ ይኖር ነበር። የሰው ልጅ መቃብር ስናየው አፋዊ ነው የምናስጌጠው እንጂ ውስጡ ላይንም ለአፍንጫም ለሁሉም የሚከፋ ነው። ከሞተ በኋላ ሰው ማየት አያስፈልግም። የሰው ልጆች ማንኛውም ሰው ማየት የሚከብደው ነገር ሰውን ከሞተ በኋላ ነው። በሕይወቱ እያለ ለማየት እናፈቀው የነበረን ሰው ከሞተ በኋላ ግን እሱ ማየት አንፈልግም። አይናችን እሱ ማየት አይፈልግም። ከማየት ይልቅ እንባ ይቀድመውና ራሱን በእንባ ሞልቶ ሰውነቱን በእንባ እያጠበ ስለ ወንድሙ ያዝናል። መቃብር ውስጥ እንኳን መቃብር ውስጥ ሸፍኖ ሊጽናና የሚችለው መቃብሩ ላይ ባስቀመጠው ድንጋይ መቃብሩ ላይ በሚያስቀምጠው አበባ መቃብሩ ላይ በሚጽፈው ስም ነው የሚጽናና የነበረ። ስለዚህ ስጋው ፈርሷል በስብሷል ማለት ነው። ወደ ነበረበት ነፋስም ወደ ነፋስነቱ ውሃም ወደ ውሃነቱ መሬትም ወደ መሬትነቱ እሳትም ወደ እሳትነቱ ተመልሷል ፈርሷል ማለት ነው። ይህ የስጋ መከራ ነው። ዲያብሎስ እንኳን 5500 ዘመን የስጋን ፈጣሪ ነኝ ሲል መቃብር ላይ ይኖር ነበር። ክርስቶስ በሚያስተምርበት ሰዓት በቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ 2 ሰዎች ከመቃብር ወጥተው ተቀበሉት ይላል። ይህ ምንድነው የሚያሳየን? ዲያብሎስ በመቃብር ላይ ይኖር ነበረ። ስጋትን በመቃብር አፍርሼ አበስብሼ ምኖረው እኔ ነኝ የስጋ ገዥ ነኝ ለማለት ይኖር ነበር። የፈለገውን ያስፈልዋል፣ የፈለገውን ያናግረዋል፣ እጅንም የፈለገውን ያሰራዋል፣ ዓይንንም የፈለገውን ያሳየዋል፣ ጆሮም የፈለገው ያሰማዋል። አዳም ገበሩ ለዲያብሎስ አዳም የዲያብሎስ ባሪያ ነው፣ አገልጋይ ነው። ሔዋን አመቱ ለዲያብሎስ ሔዋን የዲያብሎስ አገልጋይ ናት፣ ባሪያ ናት የሚለውን የዕዳ ደብዳቤ ጽፎ ዲያብሎስ በሲኦልም በዮርዳኖስም ጥሎበት ነበር። ይህ የስጋ መከራ ነው። ስንት በብሉይ ኪዳን መጻሕፍት የተጻፉ ስንት ስደት ተመዝግቧል፣ ስንት ራብ ተመዝግቧል፣ ስንት ጦርነት ተመዝግቧል፣ ስንት ዓለም የጠፋበት ብዙ የጨለማ ታሪክ አለ። የሶዶም እና የገሞራ ሰዎች የጠፉበት በኖህ ዘመን የሰባ ተካት የምንላቸው ዓለም በሙሉ የጠፋበት ኖህ እስከ ቤተሰቡ 8 ሆኖ ከመትረፉ ሁሉም የጠፋበት የጨለማ ታሪክ የጠፋበት ግብፃውያን ፈርዖን እስከ ሰራዊቱ በባህር የሰጠመበት እስራኤላውያን ወጥተው 600 ሺህ ሆነው ወጥተው 2 ሰው ናቸው ልጆቻቸውን ወደ ምድር ርስ የገቡት። እነርሱ 2 ሰዎች ናቸው ወደ ምድር ርስ የገቡት ከመንገድ እንደ ቅጠል ተነጥፈው የቀሩበት። ይህ የመከራ ነው። አሁን አንድ ሰው 2 ሰው አይደለም የሚሞተው 600 ሺህ ህዝብ ነው የሚያልቀው። በግብፃውያን ሁሉም ሞተ በኩር የሚባለው ስናይ በየቤቱ ለቅሶ ነበረ። ማንን አይቀብርም ነበር። በኩር የሆነ ሞቷል። ለእናቱ በኩር የሆነ ሁሉ እንስሳ ሳይቀር ሞቷል። ማንን አይቀብርም ነበር። ይህ የመከራ ዘመን ነበረ። የመከራ ዘመን የበሽታ ዘመን ነበረ። በሽታው አንድ ጊዜ ከገባ እየፈራ ህመምተኛ ከሆነ የሚያስተማሚ የለው፣ ከሰው ይለያል። ህመምተኛ መሆን በጣም ጭንቅ ነው። የስጋ ታማሚ ነው። ወደ ሕክምና ሳይሆን ሕክምናው ከሰው መለየት የብቸኝነት ነው። የብቸኝነት ሕክምና ነው የሚደረግለት። ሰው ሲታመም ምን ያስፈልገዋል ካላችሁ የመጀመሪያው ሰው ነው የሚያስፈልገው። ምግብም ማንገያ የሚጠላበት ሰዓት የሚያስጠላበት ሰዓት ነው። ሰው ነው የሚያስፈልገው። ግን ደግሞ ሰው ወደሱ እንደመሄድ ከሰው ይለያል። ለምጻም ሲሆን ከሰው ይለያል። ይህ የስጋ መከራ የስጋ ለምጽ
ኢሳይያስ እኔ ለምጻም ነኝ ከእግዚአብሔር ፊት ለመቅረብ እንኳን እኔ ለምጻም ነኝ እኔ ሄድ ነበር አለ። ወደ ሰው ለመሄድ ለመላክ ምን መሆን ይፈልጋል? ጤነኛ መሆን ይፈልጋል። በለምጹ ምክንያት ከእግዚአብሔርም ከሰውም ተለይቶ ነበር። ኋላ መልአኩ ሱራፊ በጉጠት እሳት አምጥቶ ለምጹ እስከሚፈወሰው ድረስ እነ ዖዝያን ንጉሱ ዖዝያን ለምጻም ሆነ፣ ተለየ፣ ተገለለ። ለምጽነት ከሰው ይለይ ነበር። ደውያቸው ከሰው ጋር ያስታምማቸው ነበር። ኢዮብ ታመመ፣ ቀሳ ወጡት ይላል። ቀሳ ማለት ህሙማን የሚቀመጡበት ቦታ ነው የነበረ። ይህ የስጋ ደዌ ነው። 5500 ዘመን የነበረ ደዌ ነው። ክርስቶስ የመጀመሪያ ስራው ያደረገ የስጋ ደዌን መፈወስ አይደለ ያደረገው? መጣ በስጋው ፈወሰ። ህመምተኞቹ ሁሉ እኮ የስጋ ህመምተኞች ናቸው። የአንድ ገበያ ህዝብ ብለን የጠራነው የስጋ ህመምተኞች ናቸው። እነዚህ የስጋን ህሙማን ፈወሰ። ይህ ህመም መከራ ነበረ። ሁለተኛው ህመም ደግሞ የነፍስ ህመም ነው። ነፍስ ከስጋ ስትለይ መኖሪያዋ በመንግስተ ሰማያት በገነት ሳይሆን በሲኦል ነበር። ታስራ ነው ትሮን የኖረ ነበር። በዚህ ዓለም በነፍሱ ሰው ጭንቀታም ነበረ፣ ይጨነቃል። ውስጡ የሞተ ነበረ። በተስፋ መቁረጥ ህመም፣ በብቸኝነት ህመም፣ በጭንቀት ህመም ይሰቃይ ነበር። ይህ ህመም በጣም ከባድ ህመም ነው። አስታማሚ የሌለው ህመም ነው። ማን ያስታምማል? አሁን የሚጨነቅን ሰው ማን ያስታምማል? ተስፋ የቆረጠን ሰው በጣም ማን ያስታምማል? በብቸኝነት የሚሰቃኝ ሰው ማን ያስታምማል? በጣም ከባድ ህመም ነው። ነፍስ ትጨነቅ ነበር። የነፍስ ደዌ ነበር። ከስጋ ጋር ሆና እኮ አንደኛ የስጋ በሽታ ያስጨንቃታል። የስጋ በሽታ በስጋ ተገዝታ ዓለመ ስጋ ነውና የስጋ ኑኗር ነው። ቅድም እየተናገርነው የስጋ ደዌ ሁሉ የነፍስ ደዌ ነው። ነፍስ በስጋ ተገዝታ የስጋን ዓለም የስጋን ስራ እየሰራች ተገዝታ ተቆራይታ ትኖር ነበር። የስጋ ህመም ያስጨንቃታል፣ በሽታ ያስጨንቃታል። ሁለተኛ እራሱ የነፍስ በሽታው ያስጨንቃታል፣ ጭንቅ ነው። ስለዚህ ነፍስ ተጨንቃ ትኖር ነበር። ከሞት በኋላ በሲኦል መኖር ከባድ ነው። ከአጋንንት ጋር መኖር ከባድ ነው። ሲጠቀልል ማይደረ ዲያብሎስ ማይደረ ከይሲ ሆኖ መኖር ከባድ። የሰይጣን ማደሪያ ሰይጣን እንኳን አድሮብን ስሙን ስንጠራ ያስፈራናል አይደል? ሰይጣን በጣም ስሙን ስንጠራ ያስፈራል። አበው ሰይጣን ሲጠሩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ስመ እግዚአብሔር ጠርተው ነው ሰይጣን የሚጠሩት። ስራው ከባድ እንኳን ማደሪያው ነው። ሰይጣን ካደረ ደግሞ ፍትወታት እኮያት ኃጣው ይመጣሉ። የሰይጣን ስራዎችን በሙሉ ገንዘብ እናደርግና እሱን የፈለገውን ስራ እንሰራለን። ምን በጎ ስራ ጠላታችን ይሆናል፣ ክፉ ስራ ደግሞ ወዳጃችን ይሆናል። እና በነፍስ በኩል ይህን ያክል መከራ ነበር። የአወራይ ልጅ የላሜ ወላጅ ብሎ የሰው ልጅ ገዛ ነበር። ይሄ 5500 ዘመን የነበረው መከራ ነው። ይህን መከራ እናስባለን። ሁለተኛ የክርስቶስ መከራ ነው። የክርስቶስ መከራ ታመመ የሚለውን ህማሙን የምንጀምረው 33 ዓመት ከ3 ወር ነው። ሲወለድ ለክርስቶስ ድህነቱን ተናገርና ጨርቅ አለበስ ነው። ሊቃውንቱ ወንጌልም እንደነገረን እመቤታችን የምታለብሰው አጣ ጨርቅ ነው ያለበሰችው። ቅዱስ እለእስክንድሮስ ሊቁ እንዲህ ብሎ ይናገራል። ምንትኑ አጻቆ ይረድ እግዚአብሔር ቃል ሰማይ ውስጥ ምድር። እግዚአብሔር ቃል ከሰማይ ወደ መሬት ይወርድ ዘንድ ያተጋው ምንድነው? እግዚአብሔር ትጋቱ ምንድነው? ወይስ ሰጋውን ቅድስት ድንግል በእመቤታችን ማይፀን በአጭር ቁመት በጠባብ ደረት ይወሰን ዘንድ ያተጋው ምንድነው ካለ በኋላ ወይ ጠበል ባስጥርቅት በጨርቅ ይጠቀለል ዘንድ ብሎ ድህነቱን ይናገራል። ወይስ ወደ ውስጥ ተጎል በጎል መጣል። ይህ ድህነቱን ነው የተናገረለት። ሲወለድ ድህነቱን መሰከር። አይዲ ሀል በዘተወልደ ንጉሥ አይሁድ እያሉ ቢመጡ 70 ሰገል የለበሰው ጨርቅ ነውና አላቂ ጨርቅ ነው። እነሱ የሚለብሰው ስራውት ቀሚስ ገብረውለት የሚለብሰው የለውም ነበር። ሲመጡ ሊገብሩለት ሊሰግዱለት ሲመጡ የሚለብሰው የለውም። አይሁድ ተጠጥረው የስቅለትለት የወሰዷትን ቀሚስ 70 ሰገል የገበሩለት። ድህነቱን ተናገረለት ሲወለድ። መላእክት እኮ ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ እያመሰገኑት ነበር።
የሰው ልጆችም እያመሰገኑት ነበር። ያመሰገኑት መላእክት ልብስ የላቸውም። በብርሃን ልብስ ነው የሚያውቁት። እሳት ለብሶ ነው የእሳት መጋረጃ ነው የሚያውቁት እንጂ ይህ ምድራዊ ልብስ የላቸውም። ሁለተኛ ያመሰገኑት ኖሎት ናቸው። ኖሎትም ብርድ ላይ የሚያድሩ እረኞች እንጂ ልብስ የላቸውም። እላም ስጡኝ ቢላቸው ይሰጡት ነበረ። እንደውም የሚጠብቋቸው ከብቶች ሳይቀሩ ትንፋሻቸውን ገብረውለታል፣ አሞሞቀውለታል። ብርዱ ጽኑ ስለነበር ብርዱ የሚቋቋምበት ልብስ ስላልነበረው ይህንን አድርገውለታል። ድሃ ነበር ማለት ነው። ድህነቱን እናገርለታለን። አሁን ክርስቶስ መከራው ተወልዶ በበረት በውርጭ በብርድ ይህ መከራው ስደቱ መከራው ነው መከራውን እንጂ እመቤታችን አይቴኑ መልአክ ዘአበሰረኒ በካይራይ ወርዳኒ ትላለች። በግብፅ ውስጥ መልክዓ ምድሩ የግብፅ በረሃ የሰዎቹ ክፋት ይህ መከራው የክርስቶስ መከራ ነው። ክርስቶስ 33 ዓመት የኖር የመከራ ጉዞ ይባላል። የመከራ ጉዞ ሲራብ አይተነዋል አይደለ? ተራበ ብለናል፣ ተጠማ ብለናል፣ ታመመ ብለናል። አሁን ሲራብ አየን። በዮሐንስ ወንጌል ምዕራፍ 4 ላይ ተጠምቶ ሳምራዊቷን ሲት ውሃ ጠጭ ሲላት አይተነዋል። ሲጠማ አየን። መጠማትን ተናገርንለት፣ መራብን ተናገርንለት እና ይህን ሕማሙን ተናገር። በመወለዱ ድህነቱ እንዳየነ ሁሉ በሆሳዕና ደግሞ ምንን አየነ? ትሕትናውን አየነ። በተናቀ በአህያ ሲጫን ብትፈልጉኝ አታጡኝም ብሎ በተናቀ በአህያ የተሰቀለ ሰው ሩጦ ይደርስበታል፣ ሩጦ አያመልጥም። ክርስቶስም ከእንግዲህ በኋላ ከእናንተ አልርቅም፣ ብትፈልጉኝ ምን ትሉኛላችሁ? ታገኙኛላችሁ ሲል በክፋት ለሚፈልጉት አይሁድ በበጎነት ለሚፈልጉት ኦርቶዶክሳውያን ክርስቲያኖች በጾም በጸሎት በትሕትና ለሚፈልጉት ታየ። እንግዲህ በኋላ ፈልጋችሁ ታገኙኛላችሁ ሲል ወደ እናንተ እየገባሁ ነው ሲል በተናቀ በአህያ ወደ ሕይወታችን ገባ። በታሰረች አህያ ነው ማንነታችን ውስጥ ማን ገባ ማለት ነው? ክርስቶስ ገባ። በሆሳዕና ትሕትናውን እንደተናገርነው በስቅለቱ ደግሞ ምን እናያለን ማለት ነው? ፍቅሩንና ትዕግስቱን ዝምታው